አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድ ቤተሰቦች ሁላችሁንም ሰላም ብያለሁም። ባላችሁበት አላህ ይጠብቃችሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ የት መሰልኳችሁ? ያው በዙረት ነኝ ብያችኋለሁ። ዛሬ ደግሞ አቡዳቢ ራስል ኬማኔ ከአቡዳቢ ማለት ነው። ይህን ዛፍ የሚያውቀው አለ? ይህ መዝራ የሚያውቅ ማሻአላህ። አምና አንድ ፍሬ ብቻ ነበር የያዘው፣ ዘንድሮ ግን ማሻአላህ ይዟል። እሺ አረቲው አሽኩቲው ይሄንሳ እኔማ ኢትዮጵያ ያለሁ ነበር የመሰለኝ መጀመሪያ ሳይው ይሄንን ማለት ነው። በየት ዙሬ ኢትዮጵያ ገብቼ ነው ብዬ ሪሃን ይሉታል እዚህ። ኢትዮጵያሳ ምንድን ነው? ምንድን ነበር? አጁባን ነው የማውቀው። ኢትዮጵያ ምንድን ነው? ሌላ ስም አለው? ግቢው ትልቅ ነው ግን ያለው እነዚህ ሁለት ዛፎች፣ ሁለት ተምሮች። በነገራችን ላይ ይህንን አልነበረም ለመቀረጽ ያሰብኩትና የመጣሁት ያጀበኝን ነገር ላሳያችሁ ነው። ወላሂ የምታውቁ ሰዎች ደግሞ ትነግሩኛላችሁ ማለት ነው። እውነት አለ ወይ? እኔ ግን ተገርሜ ነው ላሳያችሁ ያልኩት። ይኸው እዚህ ደግሞ ማንጎ አለ። እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ነኝ። ጀማሪዎችን አበረታቱ፣ ነባሮች ደግሞ ማለት ነው። ወላሂ ምን ችግር አለው አንደኛችን ብንበረታታ፣ በተለይ ታች ላይ ላለ ሰው ወላሂ ብርታት መሆን ጥሩ ነው ማለት ነው። መጥፎ ነገር አንስራ፣ ሰዎችን አዛ አናድርግ። ወላኪን አይከፈልበትም። ሼርም ብናደርግ ሰብስክራይብ ብናደርግ ካየነው አይቀር ደግሞ ላይክ ብናደርግ። አንድ ሰው መቼም የሆነን ስራ የሚጀምረው አገኝበታለሁ ብሎ የሆነ ነገር አቅዶ ነው። ስለዚህ አበረታቱኝ። ዘመኑ እየተሻሻለ ነው። የቴክኖሎጂ ጊዜ ነው። የኦንላይን ስራ ነው። መቼም መደም ኩሽና አናረጅም። ኢንሻአላህ ሀገራችን እንገባለን እና እንበረታታ። አንደኛችን ለአንደኛችን ግዳፍ ስበብ እንሁን እላችኋለሁ። እና ወደ ገረመኝ ነገር ስገባላችሁ ይሄ ላይሙን ነው። የማያውቃለ ብዬ አይደለም። ምን ይሆን አላውቅም ነበር ዛፉ እንዴት አይነት እንደሆነ። ላይሙኑን ብቻ ነው እንጂ የማውቀው። ግን ላይሙን ከአመት አመት ነው ወይ የሚያፈራው? ያኔ ከአመት አመት አያቋርጥም ወይ ዛፉ? አሁን እዚህ ጋር እያበበ ነው። እኔ እዚህ ቤት ከመጣሁ 2 አመት ሊሆነኝ 5 ወር ነው የቀረኝ። ግን ይሄ ሌሞን ሎሚ ትንሽ ነው ዞር ያለው አቦ እና ከአመት አመት አይቋረጥም ማለት ነው። ከአመት አመት ከዚሁ ነው የምንጠቀመው። ቤታችን የምንወስድ ያለን እዚህም ስንመጣ ያው በቃ ይሄን ነው የሚጠቀሙት ማለት ነው። አንድ ዛፍ ነው ወላሂ ገርሞኝ ነው። ሱብሃንአላህ ኒዕማ አንድ ዛፍ ነው። ከአንድ በኩል ይሄው አበባ ነው እንደምታዩት ፍክት እያለ ነው። ከአንድ በኩል ደግሞ ፍሬ ነው ማለት ነው። የገረመኝ ይሄ ነው። እና ፍሬውን ይዞ መሄድ ይቻላል፣ መትከል ይቻላል። እውነት እኔ እንደዚህ ከሆነ ኢትዮጵያ የሚያጅብ ነው ወላሂ። እኔ ግን አላውቅም ከአመት አመት አንድ ዛፍ ያፈራል ብዬ። እስኪ ያዛል ጋብዛችሁ
እና ያው እያሳየኋችሁ ነበረ በአዛኑ መካከል እዩት። በአንድ በኩል አበባ ነው ወላሂ የገረመኝ፣ በአንድ በኩል ደግሞ እንደምታዩት ወላሂ አያያዙን እዩት። ሱብሃንአላህ ኒዕማ የላህ ኒዕማ አላህ ርዚቃችን እንደሁላችንም እንደዚህ ያብዛልን። በአንድ በኩል ሲያፈራ፣ በአንድ በኩል ሲያብብ፣ በአንድ በኩል ሲደርስ በቃ ወላሂ እዩት። አያያዙ እንዳያያዝ አይደለም እና የገረመኝ የመያዙም ሁኔታ ሳይሆን አንድ ከአመት አመት አንድ ዛፍ ከአመት አመት አይቋረጥም እና ማሻአላህ በሉ። ይሄንን ይመስላል። ላይክ ሼር እያደረጋችሁ አበረታቱኝ። አዲስ ነኝ፣ እንደ አዲስነቴ ደግሞ አበረታቱኝ። በቃ አበረታቱኝ። ማሻአላህ እኔማ ሱስ ሆኖብኝ ማለት ነው ወደዚህ ሳልመጣ አሉልም። አፈጣጠኔ እዚህ ጋር እንትን አለና ውሃ ይቋረጣል። ከላይ ሲቋረጥብን ወደዚህ መንጣት ሩጫዬ መጥቼ እዚህ ቆረጥ አድርጌ ሄዳለሁ። ዝም ብዬ ላይ አልወድም፣ አልበላም።